እንደው ባለፉት ጊዜያቶች ባላደረኩት ባላስተማርኩት ብለህ የምትጸጸትባቸውን ሁለት ትምህርቶች ነው። አይሁድ እኮ እንኳን አባት ልሉ ማለት ነው የእግዚአብሔርን ስም እኮ ለመጻፍ እጃቸውን ታጥበው ነው የሚጽፉ። this is shocking for the world ለዓለም ቃል ስጋ ሆኖ መምጣት እኮ shocking point። በብዛት ቸርች አካባቢ የተሰበሰበው ህዝብ በአብዛኛው ማለት ነው ሁሉንም እያልኩ አይደል ሲኦል የፈራ ህዝብ መሆኑን ታውቃለህ። ሰው መንፈስ ነው ነፍስ አለው በስጋ ውስጥ ያድራል። ለምን ታሳስተኛለህ ነው እንዲህ ብለህ ስታስተምር ነበር። እዛ አካባቢ ያሉ ሰዎች መጀመሪያ የተወሰነ ያፍሬም ላይ እስኪመጡ ድረስ ሌላ እንዲሰሙ እንፈልግ። ስለዚህ ታዲያ ይሄ ወንጌል ነው ታክቲክ ነው የምትክልም እሱ ሞቲቬሽናል ስፒከሮች እያስተማሩ አይደል? ወንጌል ጋር ለምን ታመጣለህ? ሰውን ከራሱ ጋር እያስታረቀ ነው። በዚህ እግዚአብሔር ከሰው ጋር እየታረቀ አልተጣለምና ሰው ነው ከእግዚአብሔር ጋር የተጋጨው። ለምን ማንነቱን የሳለው ያለኝ ኢንፎርሜሽን ሰው መንፈስ ነው ነፍስ አለው በስጋ ውስጥ ያድራል ብለህ ስታስተምር እንደነበረ መረጃው አለኝ። የምትክዳይ ከሆነ መረጃ ማምጣት እችላለሁ። አይ ትላንት የነበርኩበት እውቀት ነው ዛሬ ተሻሽያለሁ መብት ነው። ምርጫ እየሰጠው ያለው ለዛ ነው እንጂ ከኒውክሌሽን ጋር የተያያዘ አይደለም እያነሳ የመለኮት ፍርድ ጥፋተኛውን በማጽደቅ ነው። አንተ ወደ ራስህ በመመለስ በመዋጀት ነው የምታድነው። ስለዚህ እዛ መስቀል ላይ አንደኛ ሜርሲ ሲት ላይ ቁጭ ብሎ፣ ሁለተኛ ሊቀ ካህናችንም ነው ሊቀ ካህን ሆኖ የኛን ወክሎ ነው ሪፕሬዘንት አድርጎ የገባው። ካህኑ እግሩን ታጥቦ ነው ወደ ቅድስተ ቅዱሳን የሚገባው አይደለም። አሁን ታዲያ ዛሬ እኮ አንዳንድ ነቢያቶች ፓስተሮች ምናምን እግር ሲያጥቡ ያለው ወዴት ይዘው ሊገቡ ነው? በዚህ ዘመን እግር ማጠብ ትህትናን ያሳያል። ምንድን ነው ይሄ እግር ማጠብ? እኔ እንደ አስመሳይነትና ግብዝነት ነው እንጂ አንተ መጀመሪያ እስቲ የክርስቶስ ሕይወት በአንተ ይገለጥ። ታዲያ እንግዲህ ኃጢአት የለም ብለሃል። ወንጌል ስርጭት እንወጣለን፣ ሰዎችን ይጠራሉ፣ ከኃጢአታችሁ ተመለሱ ይባላል። አዎ ይሄ ሰው ወለድ ወንጌል የሚባለው ሰዎችን ማንቃት ያለበት እግዚአብሔር ሰዎችን ወደ ቆጠረበት እውነት ነው እንጂ አንተ የተቀበልከው ያመንከው የተከተልከውን ሃይማኖት ስላልተከተሉ ሰዎቹ የሆነ ኃጢአተኞች ናቸው ብለህ የምትፈርጅ ከሆነ እዚህ ጋር ነው አሁን ፍሬን ማዘር። ስለዚህ እኔ ከኢየሱስና ከሐዋርያት የተፋታ ወንጌል ነው ይሄ ሰው የፈጠረው ወንጌል ነው ማለት። ምክንያቱም ወደ ሐዋርያቱ ምንድነው ወንጌል ብሎ የሰበከው ሰው መንፈስ ነው ብለህ ታምናለህ? ለካ ወንጌል የግዕዝ ቃል ነው። ለምን እንዳራቀቁት ምን ያላገኝ? ለምን የምስራች ብሎ አልጀመሩ? የምስራችን ብሎ ለምን አልጀመረም? ጳውሎስ እኮ እንዲብል በቀረበ ቋንቋ ቢያወራ ይገባል ነበር። የምስራች ብሎ የሆነ ነገር ምን ብለህ ነው የምትመጣው? ምስር ብላም አይባልም። እንደዚህ አባባል ደረጃ ምሱም ብላ ነው የሚባለው። ምሱ ነው ምስር ብላ ነው ምሱ አማርኛዎች አሉ። ምስር ብላ አይባልም። በተለምዶ የሰማነው ምስር ለምን ትበላለህ? የምስራች ምን የመሰለ ነገር ምስር ብላ ነው ምናምን ይላል። ኢየሱስ ክርስቶስ ከሙታን መነሳቱ አንተ ነህ የተነሳው። ብዙውን ጊዜ ኢየሱስ ከሙታን ተነስቷል ብቻ ብለን ተነስቷል አልቀረም ብለን ስናጉይ ስንል ለሱ ነው የነገርነው። የሱ ከሙታን መነሳት እሱ ከተነሳ ከኔ ጋር ምን ያገናኘዋል? እኔ ካልተነሳው የምስራች ሊሆን አይችልም። አንተ ነውር ነው። ወንጌል እኮ ሲኦል አለ አይደለም። የምስራች እንደ ሲኦል አለ ብሎ ነግራል። የምስራች ክርስቶስ ተነስቷል ነው። እሺ መነሳቱ ለኔ ምንድነው ላለው ሰው ደግሞ ዘርዝሩን ንገረው። አብዛኛው ሰው ከሞት በኋላ ሲኦል አለ ተብሎ ፈርቶ ሲኦል የፈራ ህዝብ ነው በዛ ሸራ ጣራ ስር የተቀመጠውና ምሳቀቀውም ለዛ ነው ምስኪን የሚሆነው። እሱን ፈርቶ የተሰበሰበ ነው አብዛኛው ህዝብ ማለት ነው እንጂ የምስራች ሰምቶ በዚህ ህይወት ተጠምቆ የመጣው ሰው አንተ በምን ታስፈራረዋለህ? ከሲኦል እኮ በላይ ወጥቷል ሰውዬው። ሲኦል አካባቢ ያለው ነገርም መስተካከል አለ። ከኒውክሌስም ስትወጣ የመኪና ስጦታ ሰጥቷል። ጉቦ ነው መማፀኛ ነው። አይ አስተካክለው። ስለዚህ ለተቀበሉት ሁሉ ግን ይሄንን እውነተኛ ምንጭ ለሚቀበል ለራሳቸው እኮ ነው። በዚህ ጌታ መቀበል ማለት እሱ መቀበል ሰው ራስን መቀበል ነው አይደል? ይሄን መቀበል ነው የእግዚአብሔር ልጅነት ማለት። በዚህ ወይ ራስን ካልተቀበልክ በስተቀር የእግዚአብሔር ልጅነትን በሌላ ወይ በቡስና በጎን መቀበል አትችልም። የእግዚአብሔር ልጅ መሆን አይቻልም። ደግሞ የክፍል ሁለት ፕሮግራሜን ደግሞ አሁን ጀምሬያለሁ ያለሁት ከወንድም አብርሃም ጋር ነው። ክፍል ሁለትን ደግሞ እየሰማችሁ ቁም ነገሮችን ብዙ ነገሮች እንደምታገኙ በማመን ነው። ስለዚህ ከኛ ጋር ስላላችሁ ወደ ክፍል ሁለት ፕሮግራሜ ጀምሬያለሁ። እንግዲህ አብረሽ ክፍል ሁለትን ደግሞ ፕሮግራም ጀምረናል። በትዕግስት ከኔ ጋር ስላለ አመሰግናለሁ። እሺ መስቀል ላይ ማን የተሰቀለው? እኛ ነን የተሰቀልነው። ሰው ልጅ ነው የተሰቀለው። ኢየሱስ ሰው ሆኖ አይደል የተሰቀለው? እንደ ከኛ ውጪ ከሆነማ ነገሩ በምን ይገናኛል? አይ ማቴማቲካሊ ማይገናኝ እኮ። ስለዚህ መስቀል ላይ የተሰቀለው ሰው ነው። ሰው ልጅ አይደለ? ለዛ ምን እኮ ታዲያ ቃል ስጋ የሆነው ጉዳዩ እኮ የጀመረው ቃል ስጋ የሆነ ቀን ነው ጉዳይ ያለቀው። ምክንያቱም ቃል ስጋ ሆነ ማለት በሰው ዓለም ላይ የሚሆነውን ማንኛውም ነገር ለመቀበል በራሱ ፈቃድ የሰውን ዓለም እግሩ ረገጠ እንደማለት ነው። ጥሩ። ስለዚህ መስቀል ላይ የተሰቀለውና የሞተው መለኮት ነው ሰው ብቻ ነው? መስቀል ላይማ የተሰቀለው ራሱ መለኮት ነው፣ ግን በሰውነት ነው የተሰቀለው። ምን ማለት ነው? በሰውነት ነው የተሰቀለው እኮ። ምክንያቱም አሁን ብዙም ጊዜ እኮ ሲሞት ለምሳሌ ኢየሱስ ክርስቶስ በመስቀል ላይ ሲሰቀልና ሲሞት ስለ ሰው ልጆች ኃጢአት በመለኮት ማንነቱ በአምላካዊ ማንነቱ ተሰቅሏል ወይስ በሰው ብቻ ነው? ታዲያ መስቀል ላይ እኮ ራሱ መለኮት ነው ያለው። መለኮት እኮ ስራውን እየሰራ ነው። እኛንን ከፋፍለት ነገር እየሆን ቴዎሎጂካል ያደረግነው።
እሱን ልመልስልህ ወደ ተወስዳለ መሰለህ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 አካባቢ እንደዛ ብቻ 18 ጀምሮ አለ። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር። የት? በክርስቶስ ሆኖ መስቀል ላይ። ለካስ ክርስቶስ ወደ አርብ ልመልስልህ ይሄን እንደገና ላቀ ወደ አርብ ስንመለስ ክርስቶስ እግር አላጠበም? አጥቧል። አዎ እግርን ማጠብ እንግዲህ ይሄ በድሮ በእስራኤሎች በቤተ መቅደስ ስርዓት አንድ መስዋዕት ሊቀ ካህኑ ወደ ቅድስተ ቅዱሳን ከመግባቱ በፊት ታጥቦ አይደል የሚሄደው? ኢየሱስ ጋር ስትመጣ ግን የሰው ልጆች እግር ነው ያጠበው። ታጥበናል ማለት ነው። ይዞን ሊገባ ነው። ምክንያቱም ሰው ሁሉ ነው የሚወክለው። አጠበና አሁን ወደ ቅዱሳኑ ገባ ማለት ነው። መስቀል ማለት በይዜ ወይ ቅድስተ ቅዱሳንም ነው። መስቀል የተቀመጠው የቱ ጋር ነው? ፈራጅም ሆኖ ተፈራጅም ሆኖ አለ የተቀመጠው። ፈራጅ እንደ መለኮት ማለት ፈራጅም ተፈራጅም ሆኖ ነው። በመስቀል ዙፋን አድርገህ ቁጠረው። ታዲያ የቱ ጋር ነው ኃጢአት በትክክል ይሄ ወደ ምድረ በዳ የሚለቀቀው በግ እዚህ የሚቀረው ፍየል ምናምን ብለን የምናወራው ታዲያ የቱ ጋር ነው አጠቃላይ የተፈጸመው ካልክ ማለት ነው መስቀል ዋናው ጉዳዩ የፍርድ ቦታ ነው። አንደኛ የፍርድ ዙፋን በለው ቅድስተ ቅዱሳንም ጭምር ነው። ምክንያቱም ቅድስተ ቅዱሳን ምን አለ? የስርየት መክደኛው የለም? ስርየቱ የቱ ጋር ነው? ያ ሙሴ የሳለው ያ ስርየት የቱ ጋር ነው የተፈጸመው? መስቀል ላይ። ስለዚህ ስርየት ላይ ሲቀመጥ እንደ ሰው ልጅ ነው የተቀመጠው። ለማን ነው እየፈረደ ያለው? ለሰው ልጅ። ለሰው ልጅ ፍርዱን ሲፈርድ ማለት ነው ሰውን በማጽደቅ ነው የፈረደው። አሁን ከዚህ ዓለም ፍርድ የሱ በምንድን ነው የሚለየው? የሱ የሚለየው የዚህ ዓለም ፍርድ ለኃጢአት ተስተካካይ የሆነ ቅጣት አግኝተ እስር ቤት ምንም መጨረስ ነው። ነገር ግን የመለኮት ፍርድ ከሰው የሚለየው ምኑ ነው? ጥፋተኛውን በማጽደቅ ነው። አንተ ወደ ራሲ በመመለስ በመዋጀት ነው የምታድነው። ስለዚህ እዛ መስቀል ላይ አንደኛ ስርየት መክደኛ ላይ ነው ቁጭ ያለው። ሜርሲ ሲት ላይ ቁጭ ብሏል የተቀመጠው። የዛ የሰማይና የምድር ጌታ ሜርሲ ሲት ላይ ቁጭ ብሏል። ሁለተኛ ሊቀ ካህናችንም ነው። ሊቀ ካህን ሆኖ የኛን ወክሎ ነው ሪፕሬዘንት አድርጎ የገባው። ስለዚህ ሪፕሬዘንት አድርጎ እዛው አልሞተም፣ እዛም አልቀረም። ለምን? እንከን አልባ ሊቀ ካህን ስለሆነ። ስለዚህ ሊቀ ክህነቱ አገልግሎት እኛን ይዞ ገባ። እንደ ፈራጅ ደግሞ እዛው መስቀል ላይ ተቀምጦ ያንን የሞትን ጽዋ በሰውነት ተቀበለ ማለት ነው። ሰው ሆኖ እዛ ቦታ ላይ ሁለት ነገሮች ነው እዛ የምታየው። እንደ መለኮት የመለኮት ዙፋን ነው መስቀሉ። አዲስም ታይም ደግሞ ምክንያቱም መለኮትና ሰው በቤተ መቅደሱ አንድ ቦታ አይደል? ቅዱሰ ቅዱሳኑ እግዚአብሔር ያለው። ስለዚህ በቅዱሰ ቅዱሳን ሆኜ ሰዎችን ህዝቤን ማነጋግርበት አይደል እግዚአብሔር እያለ ያለው። ስለዚህ እዛ ቦታ ተቀመጠ ማለት ነው። እዛ ተቀምጦ አዲስም ታይም ሰውም እግዚአብሔርም አይደል እንደ ቅዱሰ ቅዱሳን የሚሆነው። ሊቀ ካህኑም ሲገባ እኮ እግዚአብሔርም አለ። ስለዚህ እዛ ተቀምጦ እንደ እግዚአብሔር ሰውን ከራሱ ጋር እያስታረቀ ነው። በዚህ እግዚአብሔር ከሰው ጋር እየታረቀ አይደለም፣ አልተጣለምና። ሰው ነው ከእግዚአብሔር ጋር የተጋጨው። ለምን? ማንነቱን የሳተው እንጂ እግዚአብሔር አንድም ቀን ራሱን ከእግዚአብሔር ለይቶ አይቶ አያውቅም። ጥሩ እንግዲህ ታዲያ አሁን ይሄ ከእግር ማጠብ ጋር ተያይዞ አንተ እግር የምታጠብበትን እንግዲህ አይስተዋል። በእነሱ በነበራቸው ልማድ ካህኑ እግሩን ታጥቦ ነው ወደ ቅድስተ ቅዱሳን የሚገባው አይደለም? ከዛ አሁን ታዲያ ዛሬ እኮ አንዳንድ ነቢያቶች፣ ፓስተሮች ምናምን እግር ሲያጥቦ ያለው ወዴት ይዘው ሊገቡ ነው ማለት ምንድን ነው? ከዛ ደግሞ ኢየሱስ ክርስቶስም የደቀ መዛሙርቶችን እግር ያጠበው ትህትናን ለማስተማር ነው የሚሉ አይነት በእርግጥ ይሄ ሰፊ ቶፒክ ቢሆንም አንደኛ እነሱ ነገሩን ፒክቸራይዝ ያደረጉበት ወይ የትህትናውን ጥግ ነው ማለት የእግዚአብሔር ሕይወት የምናገለግለው ሳይሆን እግዚአብሔር አገልግሎ ነው። የእግዚአብሔር ማንነቱ ራሱ አገልጋይ ኪንግ ነው። አገልጋይ ንጉስ ነው። አገልጋይ ንጉስ ነው። በዚህ ሌላ ንጉስ ከሌሎች ነገስታት የሚለየው እሱ ኢየሱስ ሌሎች ሰዎች የሚገለገሉ ናቸው። ኢየሱስን ከሌላ የሚለየው የሚያገለግል ንጉስ ነው። this is sweet Jesus is amazing። ይሄ ንጉስ ነው የመጨረሻ ትህትናው ማለት ነው። ስለዚህ ይሄንን ፒክቸራይዝ ያደረጉ ነው። ነገር ግን ከዚህ የላቀ መለኮታዊ አሰራር እዚህ ጋር አለ። ይሄ ፍጹም የሆነ እኮ አሁን በዚህ ዘመን እግር ማጠብ ትህትናን ያሳያል። ምንድን ነው ይሄ እግር ማጠብ? እኔ እንደ አስመሳይነትና ግብዝነት ነው እንጂ አንተ መጀመሪያ እስቲ የክርስቶስ ሕይወት በአንተ ይገለጥ። እግር ማጠብ አይደለም እንደ ምንጣፍም ልትረገጥ ይችላል። በዚህ ወይ እግዚአብሔርን ይሄ ለመሸንገል መሞከር ነው የሚመስለኝ እንጂ እግዚአብሔር ነው የሚሸነገለው ህዝቡ
ህዝቡም እኔ እንጃ እኔ ህዝቡን መሸንገል እግዚአብሔር መሸንገል ነው። ምክንያቱም አንተ አመጽና ስንት ነገር በየቦታው እያደረግ እግር በማጠብ ራስ ለመሸወድ መሞከር አንደኛ ማንን ነው የምታውቀው? ማኒፑሌሽን ነው ብለህ ነው የምታምነው? ማኒፑሌሽን ነው ባጭሩ። አረ እንደሚባል ነገር የለም። መጀመሪያ እስቲ በህይወት የህይወት ፍሬ እኔ መጀመሪያ እግር ለማጠብ እንመጣለን። እግር ለማጠብ እኔ እኮ የእንግዶች እግር ሳጥብ ነው ያደኩት። ቀላል ነው እግር ማጠብ። በዚህች ለመሸወድ ነው አይቻልም። ጥሩ ታዲያ እንግዲህ ኃጢአት የለም ብለሃል። እንግዲህ ወንጌል ስርጭት እንወጣለን፣ ሰዎችን ይጠራሉ፣ ከኃጢአታችሁ ተመለሱ ይባላል። አዎ ይሄ ሰው ወለድ ወንጌል የሚባለው ይሄን ነው። እስቲ እሱን ንገረኝ። ሰው ወለድ እኛ ፍሬም ያደረግነው ወንጌል አለ። አንድም ቦታ ላይ ኢየሱስ ክርስቶስ እንግዲህ የኢየሱስ ክርስቶስን ወንጌልም ተመልከት፣ የሐዋርያቶቹ ወንጌልም ተመልከት፣ የጳውሎስን ወንጌል ተመልከት። ከኃጢአታችሁ ተመለሱ እኮ አይሉ። ወንጌል የክርስቶስ ትንሣኤ ነው የሚሰበከው። አየህ ለዚህ ነው መስቀል ላይ ቅድም ያልኩ ኢየሱስ እዚህ ጋር የመጨረሻ ዲል አድርጎ ሰማይና ምድር አጨብጭበው ተመስክሮላ ማህተም ታትሞ ማለት ነው። አሁን ቅዳሜ ያል ዛሬ ቅዳሜ ያል ወደ ታች ወርዷል። እሱ እናወራለን፣ እሱ እናነሳለን። እና ጉዳዩ በመለኮት በዚህ እግዚአብሔር የጨረሰውን ስራ አንተ መልሰ ኃጢአተኞች ናችሁ ብለህ ሰዎችን ለማየት ያንን አይን ራሱ ያንን አቲቱድ ከየት አመጣ? እግዚአብሔር እኮ ዓለሙን ነው በጽድቅ የፈረደው። እግዚአብሔር ይኸውልህ ክርስቲያኑንም ሙስሊሙንም ኦርቶዶክስ ካቶሊኩንም አይደለም በጽድቅ የፈረደው፣ በአንድ ሰው ዓለሙን በጽድቅ ፈረደው አይደል? ይኸውልህ እግዚአብሔር ቀን ቀጥሯልና በዛውም በቀጠረውም ሰው አማካይነት ዓለሙን በጽድቅ ፈርዷልና አይልም? በቀጠረው ቀን ሐዋርያት ምዕራፍ 17 ቁጥር 32 ላይ አለ። በጽድቅ እኮ ፈርዷል ኦልሬዲ ምለው። በማን ነው ዓለሙን በጽድቅ የፈረደው? በክርስቶስ። ስለዚህ ዓለሙ የተፈረደው በማን ነው? አሁን ችግሩ የቱ ጋር ነው የተፈጠረው? አንተ ያኛውን ሰውዬ ከራስ ውጭ ያየ ቀን ማለት ነው። ያን ቀን ነው አንተ ራስን የተበላው ሰውዬው አይደለም። ምክንያቱም እግዚአብሔር ሰውን የሚቆጥረው በማን ነው? በክርስቶስ ነው የቆጠረው። ስለዚህ ሰዎችን ማንቃት ያለበት እግዚአብሔር ሰዎችን ወደ ቆጠረበት እውነት ነው እንጂ አንተ የተቀበልከው ያመንከው የተከተልከውን ሃይማኖት ስላልተከተሉ ሰዎቹ የሆነ ኃጢአተኞች ናቸው ብለህ የምትፈርጅ ከሆነ እዚህ ጋር ነው አሁን ፍሬን መያዝ ያለበት። ለምሳሌ ጳውሎስ ሰዎችን በሃይማኖታቸው ሳይሆን በክርስቶስ አውቃለሁ ስላለ ዳሴ ፖይንት እንዴ። አሁን ይኸውልህ አይሁድ የለም ይላል፣ አሕዛብ ግሪክ፣ አሕዛብ ወንድ ሴት የለም፣ ሁሉም በክርስቶስ ስንት ሰው ናችሁ ይላል? አንድ ሰው ናችሁ ይላል። ታዲያ ወንጌሉን እያነበብን እኮ ወንጌሉን በተግባር ደግሞ እየካድን ነው አት ሴም ታይም። ምክንያቱም አንድ ሰው አሕዛብ የለ። አሁን አንድ እንትን አለ፣ እንትና በጌታ ነው ወይስ አሕዛብ ናት ይባላል። ከየት የመጣ እንትን ነው? አሕዛብ እኮ የለም ማለት እኮ ምናባዊ ሀሳብ ነው ወይስ ፕራክቲካሊ ክርስቶስ ከሙታን በመነሳት የሰራው እውነት ነው? ስለዚህ እኛ የፈጠርነው አንድ ወይም በልምድ ይዘን የመጣ ነው ነገር አለ። ይሄ ወንጌል ነው ተብሎ የተቀላቀለ አንድ ሰው የሆነ ጊዜ አለ። ከዛ በኋላ እየተከተልን ይዘን የመጣ ነው ነገር አለ። ስለዚህ አሁን እኔ ምለው ይሄንን ነው ዚስ እየተነገረ ያለው ወንጌል ቅንነታቸው ደስ ይለኛል። ሰዎቹ ለጥማታቸው ለሰዎች ይህንን እውነት አድሬስ ለማድረግ የሚሄዱበት መንገድ እኮ ደስ ይለኛል። ነገር ግን አንድ ፍሬም የለቀቀ ነገር አለ። ስለዚህ እኔ ከኢየሱስና ከሐዋርያት የተፋታ ወንጌል ነው ይሄኛው ሰው የፈጠረው ወንጌል ነው የምለው። ምክንያቱም ወደ ሐዋርያቱ ምንድነው ወንጌል ብሎ የሰበኩት? ስለዚህ ጳውሎስ ጋር እንምጣ። ሮሜ ምዕራፍ 1 ላይ ጳውሎስ ምን ብሎ ነው የሰበከው? ወንጌሌ ብሎ የጀመረው ምኑን ነው? በእግዚአብሔር ፈቃድ ሐዋርያ የሆነው ጳውሎስ ስለ ኢየሱስ ክርስቶስ ወንጌል የተለየ ይላል አይደል? ከዛ ይልና ወንጌልም ይላል በስጋ የዳዊት ዘር ስለሆነ ስጋ ያዝልኝ። ይኸውልህ በደንብ ነው የሚያገናኘው። ከዛ በመንፈስም ከሙታን በመነሳቱ በኃይል የእግዚአብሔር ልጅ ስለሆነው ስለ ኢየሱስ ክርስቶስ ነው እያወራሉ፣ ስለ ትንሣኤው ነው። ስለዚህ ወንጌል ማለት ምናልባት ወንጌልን ብለውን ቃል ለማይረዱ ሰዎች ወንጌል መጀመሪያ ከትርጉም መጀመር አለበት። ወንጌል የሆነ እኔ ድሮ ወንጌል የሆነ ጡብ ይመስለኝ ነበር። ጡብ ቅርጽ ያለው ጡብ ነገር ድንጋይ ነው የሚመስለኝ ወንጌል የሚለው አማርኛ የሚያው በደንብ በፊት ስለማላቅ ለካ ወንጌል የግሪክ ምንድነው? ይሄ የግዕዝ ቃል ነው። ለምን እንዳራቀቁት ምን ያላቀ ለምን የምስራች ብለው አልጀመሩም? የምስራችን ብሎ ለምን አልጀመረም? ጳውሎስ እኮ እንዲብል በቀረበ ቋንቋ ቢያወራ ይገባል ነበር። ወንጌል ማለት ትርጉሙ የግዕዝ ቃል ነው፣ የምስራች ማለት ነው። አሁን እኔ አንተን ሶፊ የምስራች ብለህ የሆነ ነገር ምን ብለህ ነው የምትመልሰው? ምስር ብላም አይባልም። እንደዚህ አባባል ደረጃ ምሱም ብላ ነው የሚባለው። ምስር ብላ ነው አማርኛ ወርቻለሁ። ምስር ብላ አይባልም። በተለምዶ የሰማነው ምስር ለምን ትበላለህ? የምስራች ምን የመሰለ ነገር ምስር ብላ ነው ምናምን ይላል።
እሺ ጮማ የሚያሰጥ አይነት የምስራች ቢሆንስ? ያው ምስር ነው የምትበላው። ኖ ምሱን ብላ ማለት የምስራቹ ያመጣልኝ ነገር ይሁንልህ ነው። ምሱን ብላ ነው። በዚህ አጋጣሚ የምስራች ያው እንግዲህ አዲስ አበባ ቋንቋ እንደዚህ ነው ያላ። እሺ ብዙ ነገር ምስር ብላ ሲሉ ነው የሚሰማው። ምሱን ብላ ነው የሚባለው። ምሱን ብላ የምስራች ያለ ምሱን ጌታ ይክፈለው፣ ምሱን ጌታ ይክፈለው፣ ጌታ እኔን ሲሸልም ለእርሱ አክሊል አለው። አየህ ወንጌል የነገረ ሰው ለአንድ ሰው እግዚአብሔር በምን ልክ ሰውየውን እንደሚሸልመው ተመልከተ። ታምራት ላይ ዘመረው መዝሙር ነውና ስለዚህ የምስራች ነው። የምስራች ባይዘወይ ካንተ የጀመረ ጉዳይ አይደለም። ላንተ ድንገቴ ነው። ሳምበዲ ላንተ ያዘጋጀ ነገር አለ። መጠኑን አይነቱን አታውቀውም። የወንጌል የክርስቶስ ወንጌል ዱብዳና አስደንጋጭ የሚያደርገው ማለት ነው። ተመልሰን ኃጢአት እንዳናስብ የሚያደርገው በምስራች መነሻ ስንናገረው ነው። ተመልሰ ኃጢአት ማድረግ እንደው ኃጢአት ምን እንደሆነ እንዳታስብ የሚያደርግ የምስራች ነው ይሄ የክርስቶስ ወንጌል። ስለዚህ ከዓለም ርቀ ከምንም ውስጥ ራስን ቀርቅረ ለምትኖር ሰውዬ ከእግዚአብሔር ልጅ ጋር ከሞታን ተነስተሃል እኮ በአብ ቀኝ በዙፋን ተቀምጣል እንደማለት ደግሜ ይሄስ ምንድነው ብለህ በመንፈስ ቅዱስ አማካኝ ዲስኮቨር ያረክ ቀን ማታ ቢዚ ሆነ በዛ የሰከርክ እንድትኖር ነው ወንጌል የሚያደርገው እንጂ ደግሜ ወደ ኋላም እንድትመልስ የሚያደርግ አይደለም። ስለዚህ የኢየሱስ ክርስቶስ ከሞታን መነሳቱ አንተ ነህ የተነሳው። ብዙን ጊዜ ኢየሱስ ከሞታን ተነስቷል ብቻ ብለን ተነስቷል አልቀረም ብለን ስናጉይ ስንል ለሱ ነው የነገርነው። እንዴ ኢየሱስ ከሞታን መነሳት እሱ ከተነሳ ከኔ ጋር ምን ያገናኘዋል? እኔ ካልተነሳው የምስራች ሊሆን አይችልም። እኔ ከምንድነው የተነሳሁት ነው ጉዳዩ። የተነሳውበት ጥልቀት በቃላት የሚገለጽም አይደለም ወዳጄ። የተነሳውበት ጥልቀት አደገኛ ነበረ። ስለዚህ በእግዚአብሔር ልጅ ልክ በመለኮት ነው የተነሳሁት። የተነሳውበት ከፍታ ከባድ ነው። ከዛ ሊወርድ አልችልም። ስለዚህ ክርስቶስ ከሞታን ተነስቷል ማለት ወንጌል ነው። እሱ ተነስቷል፣ እኔ ምን አገናኘው? በሱ መነሳት አንተ ተነስታል። በሱ ሞት ከሱ ጋር ሞታል። ኮምፕሊትሊ ያ ከእግዚአብሔር የተለየ ኃጢአት ማንነት ተወግዶላል። አሁን በሱ ክብር ከሞታን አብረህ ተነሳል። ስለዚህ እንግዲህ ከክርስቶስ ጋር ከተነሳን ቆላስይስ ምዕራፍ 3 ከክርስቶስ ጋር ከተነሳን ክርስቶስ በአብ ቀኝ ባለበት በላይ ያለውን እሹ ዳትዌ ቲንክ አድርጉ እንጂ በምድር ያለውን አይደለም። አትርመጥመጡ ነው። እንደ ትል ምድር አትዩ ነው። ከክርስቶስ ጋር እኮ ተነስታችኋል። ስለዚህ ሰው ችግሩ ምንድነው? የተነሳበትን ሪያላይዝ አድርጎ ያንን ግራስፕ አድርጎ የመኖር ችግር ነው ያለው እንጂ ወንጌሉ ተሳስቶ አይደለም። ስለዚህ ያንን ሰዎች መኖር ሲያቅታቸውና ነገሩን ሲታገላቸው ምን አረጉት? እነሱ ወንጌል ነው ብሎ በተረዱበት መንገድ አወረዱና ተከታይ ማፍሪያና በብዛት ቸርች አካባቢ የተሰበሰበው ህዝብ በአብዛኛው ማለት ነው ሁሉንም እያልኩ አይደለም ሲኦል የፈራ ህዝብ መሆኑን ታውቃለህ? ሲኦል አለ ተብሎ ተነግሮ ነው። አንተ ነውር ነው። ለወንጌል እኮ ሲኦል አለ አይደለም። የምስራች እንደ ሲኦል አለ ብሎ ነግራል። የምስራች ክርስቶስ ተነስቷል ነው። እሺ መነሳቱ ለኔ ምንድነው ላለው ሰው ደግሞ ዘርዝሩን ንገረው። አብዛኛው ሰው ከሞት በኋላ ሲኦል አለ ተብሎ ፈርቶ ሲኦል የፈራ ህዝብ ነው በዛ ሸራጣራ ስር የተቀመጠውና ምሳቀቀውም ለዛ ነው ምስኪን የሚሆነው። ይኸውልህ አይተ ከሆነ የተፈታ አይደለም ህዝቡ የተሳሰረ ነው። ገብቷል? ፊቱ የተጨማደደን ደስተኛ አይደለም። ለምን ሲያየው አሁን ያለውን ህይወት በክርስቶስ እንደምንነገረው መኖር አልቻለም። ብሎ ይወጣል ብሎ ሲያስብ ደግሞ ነገ የሚጠብቀው አፉን ከፍቶ የሚጠብቀው ሲኦል አለ። እሱን ፈርቶ የተሰበሰበ ነው አብዛኛው ህዝብ ማለት ነው እንጂ የምስራች ሰምቶ በዚህ ህይወት ተጠምቆ የመጣው ሰው አንተ በምን ታስፈራረዋለህ? ከሲኦል እኮ በላይ ወጣል ሰውየው። ስለዚህ ሲኦል አካባቢ ያለው ነገርም መስተካከል አለበት። ከኒኮሬስም ስትወጣ የመኪና ስጦታ ሰጥተዋል። ኦኬ ጉቦ ነው መማፀኛ ነው? አይ አስተካክለው ምን አይ ለምን ሲወጣ አይደለም። እሺ ኮታ ባራ የነበረ አው እዛው ያለው ደስ የሚለው ፓርት ዞሮ መኪና ይዘን ይወጣው። አው መኪና እዛው ያለው ስጦታ የሰጠኝ መኪና ነው። እዛው ያገለገለ እኮ ማን ሰጠ? ቸርቹ ነው የሰጠኝ። ለምን ያው ዲካማችንም ምናችንም አዩና ኒውክሌሽን ደስ የሚለው ፓርት ማለት ነው። በቃ ይሄ አገልጋይ ሲደክም እንደ እኛ ምድር ላይ እንዳለው እንደ ሌላ እንትን አይደለም። እዛች ያለውን ትሪትሜንቱን ያለው ጥሩ ነውና ስለዚህ ይሄ አብርሃም ታክሲ ከምጠብቅ መንገድ ላይ ተብሎ አንዲት ትንሽ መኪና ተገዝታ ተሰጠችኝ። ለእኔም ለአገልግሎት ቀለለኝ እና እሱን ሲወጣ ያው በስሜ ተቀይሮ ነው ይዤ የወጣሁትና እኮ ስትወጣ ነው ሊብሬ የተሰጠህ? ሊብሬው አዎ ሲወጣ ነው አዎ የተቀየረው። አልተቀመው እኮ ስትወጣ በራስህ ሲወጣ ነው የተሰጠኝ። ሲወጣ ሊብሬው ተቀየረው ሲወጣ ነው። አዎ
እኮ የምንድን ስጦታ ነው ብዬ ነው? እንደ አገልግሎት ነው? አይ መጀመሪያም ያው አገልግሎት ላይ ስላለው አገልጋይ ስለሆንኩኝ ቸርች ላይ ባይዘ ወይ እኔ ኒው ክሬሽን በተመለከተ ቅድም እንዳልኩ የወጣውበት ምክንያቱ የራሴ ያ ምክንያት ስለሆነ እንጂ እንደ አንድ አበሻ ሰው እንደ አንድ ኢትዮጵያዊ ወጣት ያው አበሻ ስንሆን የሆነች ፖዚሽን ፈልገለ የሆነች ፖዚሽኑም ሁለተኛ ደግሞ ያው ክፍያውም መገንዘቡ ምን ሁሉ ነገር ትሪትመንቱም እኔ ያለውበት አካባቢ ፖዚሽን ራሱ የሚያስወጣኝ አይደለም ባይዘ ወይ እንክብካቤው ምንም የሚያስወጣ አይደለም ገብቷል አይደል እንደው ፈልገ ጸልየ በብዙ ቡስና የምትገባ ቦታ ነው ያንን አርጄ መውጣት ይጠይቅ ነበር መኪና ተሰጥቶ በደንብ ገንዘብ ተከፍሎልኝ በቃ አገልግል ባለ ነፃነት ተብሎ ዝም ብለህ እኮ ዘለ አትወጣም ያንን የሚያስንቅ ሌላ ነገር አንደርስታንዲንግ ወይም ሌላ ነገር ካልመጣ በስተቀር ዝም ብለህ የምትወጣው ጉዳይ አይደለም ስለዚህ ከኒው ክሬሽን ጋር ያፋታኝ አንደኛው እኔ ጋር ቅድም ያልኩ አንድ ጭካኔ ነው እንጂ ነገሩ የሚያስወጣም አይደለም ኮምፎርት ዞንን አንዳንዴ ተገፍተ አንዳንዴ ተጋጭተ በብዙ እንትን ተገፍተ ማውጣት አንድ ነው ኮምፎርት ዞንን ግን ጥለ ማውጣት ሌላ ጭካኔ ይጠይቃል ሌቨሉ ከፍ ያለ ነው ስለዚህ የኔ አወጣጤ ሌቨሉ ትንሽ እና ያኔ ያለው የተሰጠኝ መኪና ያው አልመለስኩም በቃ ይውሰድ ተብሎ በደብዳቤ ነው ተሰጠኝ በእጁ ያለው መኪና ታርጋው ተቀይሮ ይሰጠው ተብሎ ይዤ ነው ወጣሁትና እንደዛ ነው ጥሩ ስለዚህ ቸርቿ ባለ መኪና አርጋኛለች አመሰግናለሁ በጣም ጥሩ ሰው መንፈስ ነው ብለህ ታምናለህ እኔ አጨቃጫቂ ነገሮች አሉ አንዱ ሰው ተከራይ ነው የሚልም ሰምቼ አውቃለሁ መድረክ ላይ የተነገረ ሰው መንፈስ ነው አይደለም በጣም ብዙ ጭቅጭቆች ያሉት ርዕስ ነው ያንተ ምልከታ ምንድነው ሰው መንፈስ ነው ብዬ ማመን የሚችለው ላምን የሚችለው መቼ መሰለ ሰውን ከእግዚአብሔር ለይቼ ያየው ቀን ነው በቃ ይሄ ነው የኔ መልስ ባጭሩ ሰውን ከእግዚአብሔር ለይቼ ካየው ሰው መንፈስ ነው ሰው ሌላ ምን ነው ልል ይችላል ብዙ ምለው ነገር አለ እሺ ከእግዚአብሔር ሰውን ለይቼ እስካላየው ድረስ ሰው መንፈስ ነው ሰው ስጋ ነው ሰው ምናምን ነው የሚል ምንም እንደ ቅርጫ አልከታትፈው ስለዚህ ሰውን በዛዌ እሺ ሰው ላስመርጥ ሰው መንፈስ ነው ነፍስ አለው በስጋ ውስጥ ያድራል ሰው መንፈስ ነው ነፍስ አለው በስጋ ውስጥ ያድራል ለምን ታሳስተኛለህ ሰው ይሄን አሁን የምትላቸውን ሰው ነው ለማለት መጀመሪያ ሰውን ከእግዚአብሔር ለይቼ ያየው ቀን ነው እንዲህ ብለህ ስታስተምራል ነበር እንዴ በጊዜው ቅድም አልኩ እኮ በነበርኩበት ሁኔታ ያው አንደኛ የቸርቹ ዶክትሪን ነው ያው ቸርቹንም የጀመርበት አንደኛው መሰረት ቀጥሎ ያለውን ትምህርት ለማስተማር በዚህ ሰውየውን በዚህኛው ማጥመቅ አለብን ጆሮ ይጠመቃል መጀመሪያ ጆሮ በዚህ ይጠመቃል ከዛ በኋላ ሳስቶ ይጠብቃል ስለዚህ ታስገባለህ ይሄ ልክ ብስኩት ውሃ ውስጥ ስትከተው ርሶ እንደሚጠብቅ ልክ እንደዛ መጀመሪያ ማለስለሳችሁ ይሄ ነው ማለስለሻ ነው ይሄ ማለስለሻ ነው እኮ ምንም ጥያቄ እንዳነሳ ነው ምንድነው ሰውየው በዚህ ወይ ይዘዋል በዚህ ወይ ሰውየውን ፍሬም ታረካረክ በኋላ ቀጥሎ ያለውን ነገር ታስተምራለህ ሲምፕሊ አትቸገርም ስለዚህ ለዛ ነው እዛ አካባቢ ያሉ ሰዎች መጀመሪያ የተወሰነ ያ ፍሬም ላይ እስኪመጡ ድረስ ሌላ እንድሰሙ አንፈቅድም ስለዚህ ታዲያ ይሄ ወንጌል ነው ታክቲክ ነው አንተ ለምን ጥያቄ ነው ታክቲክ ነው ወንጌል ነው ይሄን መልስልኝ በዘው አንተ አሁን ኒው ክሬሽን ብቻ ላይ የተለምን ትወቅታለህ ብዙ ታክቲክ አሉ አሁን አንተን ስለሚመለከትህ ያስተማርከውን ነው እየጠየቅኩ ያለሁት ዘይት እየሸጥክ ኢንፎርሜሽኑ ቢኖረኝ ጠይቃለሁ ያለኝ ኢንፎርሜሽን ሰው መንፈስ ነው ነፍስ አለው በስጋ ውስጥ ያድራል ብለህ ስታስተምር እንደነበረ መረጃው አለኝ እምትክደይ ከሆነ መረጃ ማምጣት እችላለሁ አይ ትላንት የነበርኩበት ዕውቀት ነው ዛሬ ተሻሽያለሁ መብት ነው ምርጫ እየሰጠው ያለው ለዛ ነው እንጂ ከኒው ክሬሽን ጋር የተያያዘ አይደለም እያነሳው ያለሁት ፐርሰናሊ ወንድም አብርሃምን ነው የጠየቅኩ ያለሁት ኦኬ ስለዚህ ታክቲክም ቴክኒክም ነው እንዳትል ይሄ በነበረው በጊዜው በነበረው መረዳት ውስጥ የነበረ አስተምሮ ነው ባጭሩ ዛሬ ታስተምረዋለህ እሱን አስተምሮ እኔ ያንንም ቢሆን the first time
ቸርቹን ገና አንድ ጊዜ ነው አስተማርኩ። ከዛ ደግሜ ማስተምራ አላቀድም አልኩ። ሰውን ይሄ ቃል ስጋ ሆነ በሚለው ላይት አንደርስታንዲንግ በተለይ ኢየሱስ ክርስቶስ ስጋ ሆኖ ከመጣበት አንደርስታንዲንግ ሲመጣ እዛች ጋር የማይሆን ነገር እንዳልቀባጥር ማለት ነው። ትንሽ አፌን መሰብሰብ ስለነበረብኝ ሲተትም ነው አይደለም ከማለት ትንሽ ዞር አልኩና አፌን ሰበሰብኩ እልሃለሁ። አዎ ዛሬም ቢሆን ምልክ ሰውን ከእግዚአብሔር ለይቼ ካየው በደንብ የሚልህ ነገር ይኖራል። ከዛ ውጭ ግን አሁን ሰውን ከእግዚአብሔር ለይቼ ስለማላይ ስለ ሰው ያለኝ አረዳድ ተቀይሯል። እሺ አንድ ሰው አኩርፎ ነበር ላስታውስ። አንድ የመርካቶ አካባቢ የሚሰራ ሰው እንደውም ሲነግሩኝ ትንሽ በፋይናንሱ ባለሀብት ነገር ነው እና አንድ ቀን አንተ እያስተማርክ ፋውንዴሽን ክላስ ላይ በር አዘጋህበት አሉ። ለምረው በር የምታዘጋው ያ የአስተማሪነቱ ጫና መጥቶብህ ነው? 40 ደቂቃ 30 ደቂቃ የቀጥ አይነት ነው። ትምህርት ቤት ያለው ያው አስተማሪዎች ተማሪ ካረፈደ በር ይዘጋሉና ይሄኛው ለየት የሚያደርገው ቸርች አካባቢ ነው እኮ። ቸርች ላይ እንዴት ተዘጋለ? ባይዘው ቸርች አካባቢ ላይ እዛ ፋውንዴሽን በተለይ ኒው ክሬሽን በጣም ብዙ ህዝብ ነው የመጣው። በጣም ማአት ህዝብ ማለት ነው። ህዝቡን ስናስተምር ያዝነው ቅድም እንዳልኩም ኒው ክሬሽን ሪያሊቲ አንድ ፍሬም ያለው ነገር ለማስተማር ስለፈለግን የራሳችን ፍሬም ቀረጽንና ከዛ ፋውንዴሽን ክላስ ክሬት አደረግን። ፋውንዴሽን ክላስ ማለት የምናስተምረውን ይሄ ትልቁን ግራንድ ትምህርቱን ከመሰረት ጀምረን ከስክራች ጀምረን የምናስተምርበት ሲስተም ነው። ሰው ከስክራች ጀምሮ ያንን ትምህርት ቢልድ እየተደረገ ከመጣ ቅርጽ ይኖረዋል የሚል አቋም ስላለን ፋውንዴሽን ክላስ ኒው ክሬሽን ጋር ያለው ይሄንን በትምህርት ነው የሚታወቀው ችግርና ስለዚህ እዛ ላይ ደግሞ የተማሪዎቹ እንትን አለ የትምህርት የክላሱ አሰጣጥ ፕሪንሲፕሎች አሉ። ህግና ደንብ ይወጣል። ወደ 17 18 የሚሆኑ ህጎች ይወጣሉ። መጀመሪያ ተማሪዎቹ የምናስተምረው ያንን ነው። ያንን እስካላከበሩ ድረስ በቃ ከክላሱ ይሰረዛሉ ማለት ነው። ዲስኳሊፋይ ይሆናል። ስለዚህ በር ይዘጋል። ሰዓት ሸርፕ ነው። አንደኛ ብዙ ነገር ነው ያሰብነው። ሰው አንደኛ ይሄ ሰዓት ማክበር መልመድ አለበት። ለትምህርቱም ደግሞ ቫልዩ መስጠት የእግዚአብሔር ቃል ነው እና ሴኩላር ጋር እንደዚህ ተሯርጠ እንዴት ነው እግዚአብሔር ቃል ጋር ሲበላ የምትሰንፋው? ማን ነው ይሄን ያስተማረው? ከየት የመጣ ነው? በአጠቃላይ ለጀኔሬሽኑ አንድ ያሰብነው ነገርም ተጽዕኖ አለብንና እኔ ደግሞ ቅድም ብያለሁ በቃ እንደ ፈረስ ጋሪ አቋም ካስኩኝ ንቅንቅ አታደርገኝም። እውነት ነው ብዬ እስካምን ድረስ እስካላመንኩ ድረስ ምንም አታደርገኝም። ካመንኩ በኋላ አልመለስም። በዛ ስለሚሄድ አብዛኛው ደግሞ ፋውንዴሽን ክላስ እኔን ስለሚመለከተኝ ነው ስሜ የጎላው እንጂ ያ ሰው በእርግጥ በኋላ የሆነ ቦታ ሰላም ልለው ሲፈልግ አኩርፏል፣ የተፈታ አይደለምና በኋላ ሰዎች ምን ሆኖ ነው ብዬ ሰዎችን ስጠይቅ አይ ከክላስ እኮ አባሮኛል ብሎኝ በእርግጥ ያው እንደ ሌላ ቦታ ከሆነ ፊት ወንበር ሰጥተው ተንከባክበው እግራ ጥበው የምትይዘው ሀብት ያለው አይነት ነው። እኔ ደግሞ ሀብት ጋር ጉዳይ የለኝም። ሰውን እንደ ሰው ስለማቅ ማለት ነው። አርፍዶ እኔም አይደለሁም እኮ በር ዘጋውበት። በር የዘጋው የፋውንዴሽን ሊደር አለች፣ የሆነች ልጅ ሊደሯ አለች። ስለዚህ ሰዓቱን እሷን ነው የሚቆጣው፣ መዝጋት አለበት ሰዓት ከረፈደ። ስለዚህ እኔ በዛ ወቅት ላይ ያን ክላስ ማስተምረው እኔ ነኝ። ስለዚህ ሊደሯ ናት የዘጋችው። ነገሩ ወደ እኔ ዞረና በዛ ነው ሀፔን ያደረገውና እንጂ በእርግጥ ያው 3 ቀን ከቀረም ሰው እናባራለን። 3 ቀን ከቸርች ነው የሚባረረው። ፋውንዴሽን ክላስ አይጋም አምልኮ ይችላል። ፋውንዴሽን ክላስ ግን 3 ቀን ከቀረ መከታተል አይችልም። በቃ እዛ ጋር እዛው ራሱ አውቆ መቅረት አለበት። ይሄ ሁሉ አቋም ይዘን ነበር እየሄድን ያለ ነውና አሁን ይኖር አይኖር አላውቅም። ጥሩ እንደው ባለፉት ጊዜያቶች ባላደረኩት ባላስተማርኩት ብለህ የምትጸጸትባቸውን 2 ትምህርቶች ንገረኝ። 2 ትምህርት በሬስ ልነግርህ አልችልም። እምልህ ሀሳቡ ምናልባት እኔ አሁን እንዳልኩ ወደ አገልግሎት ስመጣ ቴዎሎጂካል ባክግራውንድም አይደለም፣ የአገልግሎት ረዥም ጊዜ ልምድም ኖሮኝ አይደለም። ነገር ግን ልክ እንደ ጳውሎስ እግዚአብሔር የሆነ ቦታ ብርሃን ሲያበራልኝ በገባኝ ብርሃን ነው ወደ አገልግሎት የመጣሁትና ስለዚህ አገልግሎቱንም አገልግለው መድረክ ላይ ሲወጣ በዚህ አብዛኛውን ጊዜ ይሄ ተዘጋጅቼ የሆነ ነገር ምናምን ብዬ አይደለም። በእርግጥ የሆነ ቶፒክ ይኖራል። ቶፒኩንም ያው ስላይድ ላይ ነው የምናስተምረው። ስላይድ ላይ ለቀና ቶፒኩ ይጻፋል። ላልከፍቱላ ይችላሉ። እኔ አብዛኛውን ጊዜ ፍሎው ነው ያለው፣ የዛ መረዳት ፍሎው ያንን ነው ለሰዎች ኢምፓርት ማድረገው። እንደ ትምህርት አስተምራለሁ ግን ኢምፓርት አደርጋለሁ። ያንን በዛ ነው ማምነውና ኦልዌይስ እንትን ስለሆንኩኝ
ሬቨሌሽኑን ነው ለሰዎች ኢምፓርት ማድረግ። ያንን ሆሊ ስፒሪትን ነው ማዳምጠው። በዚህ ወይ መንፈስ ቅዱስ እንደመራኝ ነው ማወራው። ቶፒኩ ነው፣ ግን በዛ ላይ መንፈስ ቅዱስ የሚገልጥልኝ ነገር ነውና አንድ ቀን እንጨት ያለኝ ቀን ግን የጸጸተን የመጨረሻ የዓለም መጨረሻ ሁሉ መስሎኝ ያውቃል። መድረክ ላይ በጣም አጥንቼ ሬዲ ሆኜ በጣም በቃ በዛ ሬስ ላይ ውስጤ እየነገረኝ ነው። በዛ ጸልዬ በቃ የሌለብኝም ባህሪ ማለት ነው። ብቻ ምንም ተታግዬ ተዘጋጅቼ እጀላለሁ መድረክና አሜን የሚል ጥፋ አሜን። እንደዚህ እኔ ስሰብከው ሰው እያለ ነው የሚሰማው። እንደሆነ ሰው ዝም በሉ አልሰማችሁም እያልኩ ነው የምሰብከው። ኖ ኢሞሽናል አትሁኑ። እየነገርኳችሁ ያለው ነገር አልገባችሁም፣ ደግማችሁ ስሙ እያልኩ ነው። አሜን ሰው የሚጫጫው እንትን ለማለትና ያን ቀን ግን አሜን የሚል ጠፋውላ። ታወቀኝ። ድርቅ ብዬ ሬሳ ሆኜ ነው የወረድኩት። በቃ ቀኑን አስታውሳለሁ። ይሁድ ቀን ነው ጉባኤ። በቃ እኔ ለአገልጋዮች የሚመክረው በቃ በመድረክ ላይ በእውቀት ወጥተው እንዳስተምሩ ነው። ሪሊ ይሄ አንደርስታንዲንግ በተለይ በክርስቶስ ኢየሱስ ያለው አንደርስታንዲንግ መገለጥ የገባቸው ሰዎች ዝም ብለው እንደመጣላቸው መድረክ ላይ ቆመው እንዳያወሩ እላለሁና ያን ቀን አስታውሳለሁ። ሌላኛው ካልከኝ ምናልባትም የሚጸጽተኝ ያው ቸርቹ የነበርኩበት ቦታም ስላስገደደኝ አንዳንድ ቶፒኮችን እንዲሁ ዝም ብዬ ብዙ መረዳቱን ሳሊዝ የተናገርኳቸው ቶፒኮች ካሉ ይሄ ነው ብዬ ባልገልጽም ብቻ እንትን አለኝ የሆነ ገብቷል። ቅድም ለምሳሌ ሰው መንፈስ ነው ምናምን የምትላቸው ነገሮች አሉ። ሀሳቦቹ እንዲያነቶችም ከዘር ጋር የተያያዙ የመዝራት የማጨድ ህግ የሚባለው የመዝራት የማጨድ ህግ ከሚባለው ኮንፌሽኖች ምናምን እንደዛ አካባቢዎቹን በጤናማ መልኩ ስትመጣ እኮ ነገሩ ትክክል ሊሆን እኮ ይችላል። ነገር ግን እንዲሁ ስለተባለ ብቻ በግርድፉ ያልኳቸው ነገሮች ባሌላቸው ብዬ ጥሩ ልምጣልህ። አንድ የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ቃል ስጋ ሆነ የሚለውን ሐሳብ እስቲ በምን አይነት መረዳት ነው አንተ የምትረዳው? እስቲ በዚህ ብዙ ነገርን ፍሬም ያደረገውም ይሄ ነው። ዮሐንስ አንዳንድ እንደሆነ ቸርች ይታወቃል። በዚህ በመጀመሪያው ቃል ነበረ። እስቲ አንተ እስቲ በለው ጥቅሱ ቃል ነበረ። ምን ጥቅስ በለው እኮ ቃል ነበረ። ቃል በመጀመሪያ ቃል ነበረ። ቃልም በእግዚአብሔር ዘንድ ነበረ። በመጀመሪያ ሁሉ አይደለም። በመጀመሪያ አይደለም። አንብበው እስቲ ማለት እዛ ላይ መቆየት ፕሪፖዚሽን በመጀመሪያው ነው። ፕሪፖዚሽን አለች። ፕሪፖዚሽን ነው በመጀመሪያው የሚለው ነው። ያ ሁሉ ፊደሏን ሳይቀር ነው አነብ ነበር። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያ በእግዚአብሔር ዘንድ ነበረ። ከዛም ሁሉ በእርሱ ሆነ፣ ከሆነው አንዳች ያለ እርሱ አልሆነም። ሕይወት በእርሱ ነበረች፣ ይህች ሕይወት የሰው ብርሃን ነበረች። እንትኑን ተመልከት እንግዲህ ፕሮግሬሽኑ በዚህ ዮሐንስ 1 የሚፈተው ከዮሐንስ ምዕራፍ 1 ቁጥር 1 እስከ 18 ድረስ ባለው ውስጥ ካልሆነ አይገባም። ገብቶሃል? ስለዚህ ብርሃን በጨለማ ይበራል፣ ጨለማውም አላሸነፈው። ያው ስሙ ዮሐንስ የተባለ እግዚአብሔር ዘንድ የተላከ አንድ ሰው ነበረ፣ እርሱም ስለ ብርሃን ስለመሰክር ዘንድ እንጂ እሱ ራሱ ብርሃን አልነበረም እያለ ይቀጥላል። ከዛ ቁጥር 11 ላይ ወደ ገዛ ወገኖቹ መጣ። የገዛ ወገኖቹ አልተቀበሉትም። ወደ ራሱ ሂዝ ኦን ወደ ገዛ ወገኖቹ ወደ ሰው ዓለም ነው የመጣው። በዚህ ብዙ ጊዜ እስራኤል ጋር መጣ ምናምን አይደለም፣ ወደ ሰው ዓለም ነው የመጣው። የገዛ ወገኔ ብሎ የኔ ምክንያቱም ወደ እንግዳ አይደለም የመጣው፣ ወደ ራሱ ቤት ነው የመጣው። ዩጌት ወደ ገዛ ወገኑ መጣ ማለት የሚፈታው ፍቺ ግን አለ። አሁን ወደ ገዛ ወገኖቹ የሚለው ወደ እስራኤል ነው። ወደ እስራኤል ብቻ ነው። አብርሃምስ ማን ነው? እኔ ሶፎንያስ ማን ነው? ስለዚህ ወደ ገዛ ወገኖቹ ወደ ዓለም እኮ ነው የመጣው። በእኛ ወደ ዓለም በማህፀን ላይ ገባው። ሲመጣ እኮ ወገኖች ብሎ ነው የመጣው። ወደ እንግዳ አልመጣም። ከመጀመሪያም የራሱ ነበረ ነው። የገዛ ወገኖቹም አልተቀበሉም። ስለዚህ የተቀበሎቹ ወገኖቹ አሉ የተቀበሉ ለስሙ ለሚያምኑ እያለ እንግዲህ አምጣው። ቃልም ስጋ ሆነ he become ስለዚህ ከዛ እየወረደ ሲሄድ ቁጥር 18 ላይ መቼም ቢሆን
እግዚአብሔርን ያየው አንድ ስንኳ አልነበረም። በአባቱ ቅፍ ያለ አንድ ልጁ እርሱ ተረከው። እንዴት አድርጎ ተረከው? ይህ ማለት እኮ ከሱ በፊት ብዙ ነቢያት ብዙ አባቶች ነበሩ። ማንም እግዚአብሔርን ያየ የለም በዚህ ወይ በዚህ አንደርስታንዲንግ። ስለዚህ ዩ ኦል አር ሮንግ እኮ እያለ ነው። ስለ እግዚአብሔር እስከዛሬ የተነገረው ነገር ሁሉ ሮንግ ነው። ሮንግ ያደረገው ምንድን ነው? ስለ እግዚአብሔር ሙሉ ፒክቸር መጥቷል ነው አሁን። በሱ እንግዲህ ሁሉ ነገር ታለ ማለት ነው። ለዛም ነው በጎ ስጦታ ሁሉ ፍጹም በረከት ከላይ ከብርሃናት አባት ይወርዳሉና በእርሱ ዘንድ መላወጥ ከመዞር የተደረገ ጥላ የለም። ስለዚህ አሁን ከእግዚአብሔር የመጣው ፍጹም በረከት የትኛው ነው? ብዙ ጊዜ አንዳንዴ ልጆች ሰዎች ህፃን ወልዱና በጎ ስጦታ ሁሉ ፍጹም በረከት ይላሉና ጉዳዩ እሱን አይደለም ያዕቆብ እየተናገረ ያለው። ስለዚህ ያ ምንድን ነው? አሁን ከእግዚአብሔር ዘንድ የመጣ ፍጹም በረከት ማን ነው? ዳት ኢዝ ሳንሺፕ፣ ልጅነት ነው የተገለጠው። ስለዚህ በልጅነቱ ስታይ ምን ልታይ ነው? አሁን በእግዚአብሔር ዘንድ ይሄ የተደበቀ አጀንዳ የለም። አሁን በእርሱ ዘንድ መላወጥ ከመዞር የተደረገ ጥላ የለም። ሌላ ከዚህ ውጭ የተደበቀ አጀንዳ የለም። ዕብራውያን ጋር ስትመጣ እግዚአብሔር ከጥንት ጀምሮ በልዩ ልዩ አይነትና በልዩ ጎዳና ለአባቶቻችን ተናግሮ አሁን ግን ሁሉ ወራሽ ባደረገው ዓለማትንም በፈጠረበት በልጁ ለኛ ተናገረን ማለት ልጁ መጽሐፍ ይዞ አብራራ ማለት ነው ወይ ሰበከን ማለት ነው ካልክ አይደለም። እንዴት ተናገረ? ዩጌት አሁን ከነዚህ ጋር ነው አያይዘ የምናወራው ዮሐንስ 1:1። ስለዚህ በመጀመሪያው ቃል ነበረ። ዳት ኢዝ ቃልም በእግዚአብሔር ዘንድ ፍሬሽሊ ማለት በመጀመሪያ ከምንም በፊት የነበረ ፍሬሽ ቃል ነው ነበረው። ቃል ማለት በዚህ ወይ ግሪኩ ያስተል ሎጎስ ነው፣ ሎጂክ ነው፣ ቶት ነው አይደል? ቃል ማለት እንጂ ቃል ማለት ይሄ ቨርባል አይደለም። ይሄን ማወቅ አለብን። ግራማቲካል ወይም ሰዋሰዋዊ ቃል እያለ አይደለም። ቃል ማለት ማንነትን ነው ያወራለው። ዳት ሎጂክ ዳት ከዘላለም በእግዚአብሔር ዘንድ የነበረ ያ ማንነቱ ሎጂኩ ራሱ ነው። ምክንያቱም እግዚአብሔር ከራሱ ውጭ ሌላ ነገር አያስብማ። ሐሳቡም ዕውቀቱም ሎጎስም ራሱ ነው። ያ ሎጎስ ከእግዚአብሔር ዘንድ ፌስ ቱ ፌስ ፍሬሽሊ ከእግዚአብሔር ዘንድ ፍጹም በሆነ ሃርመኒ እንከን በሌለበት በዛ ንጽህና ነበረ፣ አንኮንታሚኔትድ። ያንን በእግዚአብሔር ዘንድ የነበረው ሎጂክ ማንም አገኘው። በመጀመሪያ በእግዚአብሔር ዘንድ ነበረ ማለት በእግዚአብሔር ዘንድ ማንም በማይደርስበት ማንም በማይነካበት ሁኔታ ወይም ፍልስፍና፣ ሳይንስ፣ ሃይማኖት ሊያብራራው በማይችልበት በማይደርስበት በእግዚአብሔር ልክ በእግዚአብሔር ዘንድ ነበረ ይሄ ቃል። ዩሲ ከዛ ውስጥ ነው ፖፕ አውት አድርጎ አሁን በስጋ ሲገለጥ ዲስ ኦሰም። ማንም በዚህ መልክ እግዚአብሔር በስጋ በዚህ ወይ ይመጣል ብሎ የጠበቀ የለም። ስለ እግዚአብሔር የነበረን አንደርስታንዲንግ ምንድን ነው? እግዚአብሔር ከሰው ዘንድ ከሰው የራቀ ማንም በማይቀርበው ቦታ የሆነ በሆነ እሳት ታጥሮ የሚኖር የሰውን ዓለም እንዶ በዚህ ልክ አክሰስ የሚያደርግ እንደሆነ አባትና ልጅ እንደሆነ አይታወቅም ነበር። ስለዚህ ቃል ስጋ ሆነ የምለው ስጋ ሆነ ማለት እንግዲህ ባጭሩ እንግዲህ አንተና እኔ ስጋ ለባሽ አይደለን። ቅድማዬ ሰው ማንነት እዚህ ጋር ነው ማመጣለን። ምናልባት ይሄ የሥላሴ ኮንሴፕቶችን ይሄ እንትን የሚሉ ሰዎች ምናልባት በዚህ ወይም ሊያዩት ይችላሉ። እኛ ቶፒካችን ባይሆንም ቃል ስጋ ሆነ ማለት ባጭሩ ምን ማለት ነው? ባጭር በግልጽ አማርኛ በእኛው መልክ ነው የመጣው አይደል? በእኛው ማንነት ነው የመጣው። ስጋና ደም ነው አይደል የለበሰው። ይሄ ቃል በእግዚአብሔር ዘንድ የነበረ ከዘላለም የነበረው ይሄ ንጽህና እኛን አካቶ ተገለጠ። እኛን ኤክስክሉድ አድርጎ አይደለም። ዋው this is awesome። ስለዚህ ራስን ወዴት ልትወስድ ነው? እኛን አካቶ ተገለጠ። እጅን አፌ ላይ ነው መጫን ያለብኝ። አሁን እስከዛ ድረስ ሰው ልጆች ራሳቸውን ጌታ ነው እየቀባጠሩ የነበሩት። እኔ ከእንትን የመጣሁ ነኝ የሳይንስ ከዝንጀሮ መጥቼ ከሆነ ጭቃ ምናምን ኢቮሉሽን ሄዳት አለ። ሁሉም የየራሱ ዓለም ላይ ያሉ በሚሊዮን የሚቆጠሩ ሃይማኖቶች ሰውን በተለያየ ነገር ውስጥ አስቀምጠው ለሰዎች የሰጡት ዕውቀት ማንነት አለ። እዚህ ጋር ግን ሳምቲንግ ዱብ ባለ አስደንጋጭ። ምክንያቱም እግዚአብሔር በዚህ ልክ ሰውነትን አካቶ እንዴት ይገለጣል? ሰውን ባካተተ መልኩ እግዚአብሔር በፍጹም በዚህ ወይ ማንም የጠበቀ የለም። ይሄ ነው እግዚአብሔርን በዚህ ወይ አባት መሆኑን ማንም ያወቀ የለም። ምክንያቱም እግዚአብሔርን አባት ብሎ እግዚአብሔርን አባት ስላለ አይደለም ኢየሱስ አንዱ የተሰቀለ። ታዲያ አይሁድ እኮ እንኳን አባት ልሉ ማለት ነው የእግዚአብሔርን ስም እኮ ለመጻፍ እጃቸውን ታጥበው ነው የሚጽፉት። እንኳን አባት this is shocking for the world።
ለዓለም ቃል ስጋ ሆኖ መምጣት እኮ ሾኪንግ ፖይንት ነው። ሃው ምክንያቱም ዮሐንስ ይህን ቃል ገብቷል። ኢሳያስ ጋር እንሂድ። ሕፃን ተወልዶልናልና ይሄንን የእግዚአብሔር ዘላለም ሎጎስ ሎጂክ ኢሳያስ ቀድሞ አይቶ ፍሬሽ እዛው ከ700 ዓመት በፊት እኮ ነው ኢየሱስ ከመወለዱ እዛው ተወልዷል እኮ ብሎ እያየ ነው። ይሄ ኦልሬዲ በእግዚአብሔር ዘንድ የተቀመጠ መዓት ጉዳይ አለ ማለት ነው። ፕሮፌቲካሊ እየታየ ያለ አንድ ለዓለም አስደንጋጭ የሆነ ነገር እየተጠበቀ ነበር ማለት ነው። ዓለም በቋፍ ሆኖ ነቢያቱ፣ አባቶቹ፣ ሐዋርያቶቹ ምንድነው የቀደሙቱ በቋፍ ሆኖ እየጠበቁ ያሉ በእግዚአብሔር ዓለም ለማንም ያልተገለጠ አንድ ነገር እንዳለ ያሳያል። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናል፣ አለቅነት በጫንቃው ላይ፣ ስሙስ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። የማን አባት? አባት ከሆነ ልጆች አሉ ማለት ነው። ስለዚህ ይሄ ቃል ስጋ የሆነው ቃል ስጋ ሆነ ማለት ሰውን አካቶ መጥቷል ማለት ነው። ከሰው ማንነት ውጭ ሌላ ልብስ ለብሶ ቢመጣ ኖሮ ስቲል እግዚአብሔርን አክሴስ ለማድረግ ሌላ መንገድ ነው የምንፈልገው። ኦልሬዲ አንተ እሱን ከማመኔም በፊት እሱን ከመከተል በፊት እግዚአብሔርን ከማወቅ በፊት እግዚአብሔር ያንተ ማንነት ኦልሬዲ ከዘላለም የነበረው ፊት ለፊት ገጭ አደረገልህ። እንግዲህ ከዚህ በላይ መገለጥ አለ፣ ከዚህ በላይ ትምህርት አለ። እሱን አይተህ ራስን እኮ ነው የሚታየው። አሁን መስተዋት ሆኖ ነው የመጣው። ለምሳሌ መስተዋት ፊት ለፊት ብታቆም ማንን ነው የሚያሳየው? መስተዋት ራስን አይደል እንዴ? ስለዚህ ጂሰስ ሚረር እያደረገ ያለው ማንን ነው? አንተን ነው። እኛ ነን የተገለጥነው። አሁን ኢየሱስ ተገለጠ አንድ ነገር ነው። ቃል ስጋ ሆኖ በተገለጠው ውስጥ እኛ ነን የተገለጠው። የኛ ሶርስ ነው የተገለጠው። ለዛ ነው ይሁን አሁን አቴንሽናችን እግዚአብሔር ኦልዌስ ወዴት እየጠራ ነው? ካም ባክ ቱ ዘ ሶርስ፣ ካም ባክ ሶርስ እያለ ነው። አንድ ቦታ ኢየሱስ ክርስቶስ ምን አላቸው? ማቴዎስ ወንጌል ምዕራፍ 13 ነው። ድንገት ማለት ነው ወደ ቢታንያ ካወጣቸው በኋላ ደቀ መዛሙርቶችን በአሁኑ ሰዎች የሰውን ልጅ ማን ይሉታል? የሰው ልጅ ብሎ ነው የጀመረው። አይ አንዳንዶቹን እንትን ምናምን ይላሉ አሉና የሆነ ፖይንት ላይ ጴጥሮስ ብድግ አለና አንተ ሕያው የእግዚአብሔር ልጅ ነህ፣ የእግዚአብሔር ልጅ ክርስቶስ ነው አለ። ዋት አለ። ይሄን ማንም በሰውኛ ስጋና ደም በፍጹም ይሄንን ማንም መተኛውም ዓለም ላይ ያለ ሎጂክ ይሄንን ሊያስብ አይችልም። ሰው የእግዚአብሔር ልጅ ነው ተብሎ ሊገመት እኛ እኮ ኢየሱስ ክርስቶስ ምድር ላይ ተገልጦ ሞቶ ከተነሳ ብሎ ወንጌል ተናግሮን ቃል ስጋ መሆን ቀላል ነገር ስለሚመስልን ነው። እንደውም እኮ ድርብ ብለን አንብበን ነው የምናልፈው። this is shocking point በዛ ዘመን ለነበረው ሰው እኛ ለረጅም ዘመን ተደጋጋሚ ስለተሰበከ ቀላል ነገር እየመሰለን ነው። ስለዚህ አንተ ሕያው የእግዚአብሔር ልጅ ሰውን immediately ኢየሱስ ምን አለ? this is what the point የመጣሁት ለዚህ ነው አለ። ቤተክርስቲያንን በዚህ መገለጥ በዚህ አንደርስታንዲንግ ላይ ነው የሚገነባው። ቤተክርስቲያን ማን ነው? የክርስቶስ አካል። ስለዚህ ሰው ልጅ የማን ልጅ ነው? አሁን የእግዚአብሔር ልጅ ነው። ሰው ልጅ የእግዚአብሔር ልጅ ነው ብሎ ማንም ሙሴን በለው ነብይም በለው ኢሳያስም ዳዊት ማናቸውም በዚህ ወይ የገለጡት የሉም። ስለዚህ ኢየሱስ ከቶ እግዚአብሔር ያየ አንድ ስንኳ የለም ማለት እግዚአብሔርን ከዚህ በፊት አልገለጡም ማለት ነው አይደለም። ኢየሱስ በአባት ልጅ በገለጠበት በዚህ ውርስ ወራሽነት በዚህ መገለጥ የገለጠ የለም ነው። ስለዚህ ከመጀመሪያ ከዘላለም የነበረው that is freshly በእግዚአብሔር ዘንድ የነበረው that is virgin idea uncontaminated ማንነት ነው የሰው ማንነት innocent self ሁሉም በራሱ ያከተተ ደግሞ እኮ ሁሉ በእርሱ ሆነ ከሆነው አንዳች ያለ እርሱ ሆነ የሆነ የለም ከተባለ ከሱ ውጭ እኮ አይደለም እኮ እያለ እኮ ነው። ከዛስ ህይወት በእርሱ ነበረች። ይህች ህይወት የሰው ምንድን ናት? ብርሃን ማለት ነው ማንነትን ማሳያል ማያልን። ስለዚህ አሁን ማንነታችን ማያችን ነው ቃል። ስለዚህ ስጋ የሆነው በፍጹም ቢዩቲው በፍጹም ውበቱ በፍጹም ንጽህና ከእግዚአብሔር ዘንድ የተገለጠው ይሄ ቃል የኛ ማንነት ነው። እኛ በተወለድንበት መንገድ የመጣ የኛ ዓለም የተካፈለ ፍጹም ሰው ነው ማለትም እኮ ምን ማለት ነው? ኮምፕሊትሊ በስጋና በደም ከአንተ ጋር አንድ መሆኑ ነው አይደል? ስለዚህ ከኛ ጋር አንድ የሆነው ይሄ ቃል የኛው እውነተኛ ምንጫችን ነው እያሳየ ያለው። ስለዚህ ምንጫችን ይሄ ነው። ስለዚህ ለተቀበሉት ሁሉ ግን ይሄንን እውነተኛ ምንጭ ለሚቀበል ለራሳቸው እኮ ነው። በዚህ ጌታ መቀበል ማለት እሱ መቀበል ሳይሆን ራስን መቀበል ነው አይደል? ባጭሩ ይሄን መቀበል ነው የእግዚአብሔር ልጅነት ማለት። በዚህ ወይ ራስን ካልተቀበልክ በስተቀር የእግዚአብሔር ልጅነትን በሌላ ወይ በቡስና በጎን መቀበል አትችልም። የእግዚአብሔር ልጅ መሆን አይቻልም። ስለዚህ ልጅነትን ወደ በሙላት የገለጸው ይሄ ቃል ስጋ ሆኖ የመጣው ቃል ነው። ስለዚህ በአጭሩ ምን እያልኩ ነው? እግዚአብሔርን ሐሳብ እዚህ ሎጎስ በዚህ ቃል ውስጥ በዚህ አንደርስታንዲንግ ውስጥ የእግዚአብሔርን የዘላለም ሐሳብ ታያለ። የዘላለም ሐሳቡ ምን ማለት ነው? በአጭሩ ስንገልጠው ይህንን በእኛም አማርኛ ስናመጣው ማለት ነው እግዚአብሔር
ራሱን ከሰው ኤክስክሉድ አድርጎ ወይም ያለ ሰው መኖር ያልፈለገ እግዚአብሔርን ነው የምናየው። ስለዚህ በእኛ እንደኛ እኛን ሆኖ መኖር የፈለገ የራሱን ማንነትና ውበቱን በእኛ አውጥቶ መገለጥ የፈለገ ለዛ ነው ሰርቫንት ኪንግ አገልጋይ ንጉሥ ያልነው። የራሱን ማይፈልግ የራሱን ማንነት ግን ባንተ አድርጎ ሶፊን በሱ ውበት የሚጠራ አንተ ለሱ እሱ የሚያክል ውበት መስራት አትችልም። የሱን ያክል መታዘዝ አትችልም። የሱን ያክል ቅድስና ልታቀርብ አትችልም። ነገር ግን ባንተ ተገልጦ የራሱን የቅድስና ፍሬ መልሶ የሚያሸት እግዚአብሔር መሆኑን ቃል ሥጋ ሆኖ እናያለን። ስለዚህ እግዚአብሔር ሰውን አካቶ የሚኖር እንጂ ራሱን ከሰው ኤክስክሉድ አድርጎ የሚኖር እግዚአብሔር የለም። ለዛ ነው አሁን ህብረታችንም ከአብ ከልጁም ከኢየሱስ ክርስቶስ ጋር ነውና። ስለዚህ we are already ቃል ሥጋ ሆነ ማለት already humanity ወይም ሰውነት በእግዚአብሔር መለኮት ህብረት ውስጥ የተካተተ ነው። ሰውነትን ከመለኮት ህብረት ውጪ ማየትና መጥራት አንችልም። ይሄ ነው የእግዚአብሔር ጸጋ ስጦታ ለዘላለም። ይሄ ነው ቃል ሥጋ ሆነ የምለው ዲቴይል ሰፊ ትምህርት በጣም ጥሩ። በተደጋጋሚ በእርግጠኝነት ፕሮግራም ይኖረናል። ያው ዛሬ ከሰዓት አንጻር በእነዚህ ጉዳዮች ላይ አንስተናል። ረጅም ሰዓት በክፍል ሁለቶች ስላደረግን ሰዓትም ስለሚገድበን ነው። ነገር ግን ለምሳሌ ወንድም አብርሃምን በምን አማራጭ ልናገኘው የምንችለው? ምናልባት ስልክ ቁጥርህንም ዩቲዩብ ቻናልም ካለ ቲክቶክም ካለ ፌስቡክ ካለ ፈቃደኛ ከሆንክ፣ ምክንያቱም ብዙ ሰዎች በኋላ ላይ ይጠይቁኛል ይህን ሰው ፈልጌ እያሉ ከሚያስጨንቁኝ ፈቃደኛ ከሆንክ ስልክህንም ፌስቡክን ቲክቶክ ዩቲዩብ መናገር ይችላል። አዎ እንግዲህ አሁን እዚህ ጋር አንተ ጋር እንግዲህ ያቀረብኳቸው የተናገርኳቸው በጣም ማዕት ከሆነው ጥቂቱን ነው ያወራሁትና በቅርቡ እንግዲህ ሚዲያ ላይ በደንብ መጥቻለሁ። ዩቱብ አለኝ። ዩቱብ ራይዚንግ ሚዲያ 2026 የሚላለ እዛ ዩቱብ ላይ ሊያገኙ ይችላሉ። ፌስቡክ ላይም አብርሃም ሶራቶ ብለው ፌስቡክ ፔጅ ከገቡ በጣም ብዙ ትምህርቶች አሉ እዛ ላይ የሚለቃቸው። ቲክቶክ ላይም አት ሴም ታይም ራይዚንግ ሚዲያ ቲክቶክም ራይዚንግ ሚዲያ የሚል ላይ ነው። እዛ አጫጭር ቪዲዮዎች አሉ። ስለዚህ ስልክ ቁጥርም ከተፈለገ ስልክ ቢኖር ጥሩ ነው። 0988 98 35 66 0988 98 35 66 35 እዛ ላይ የትኛውንም አስተያየትና ጥያቄ መጠየቅ ይችላሉ። ዋትሳፕም አለው። ዋትሳፕ ስልኩ ዋትሳፕ አለ። ጥሩ መልካም። እንግዲህ በዚህ ማግኘት ትችላላችሁ። እንግዲህ ወንድማችን አብርሃምን በዚህ ጋብዤ ነበረ። ጥሩ ቆይታ ነበረን። መልካም በዓል ይሁንልህ። በጣም አመሰግናለሁ። በሌላ ጊዜ በቅርብ ደግሞ እንደገና እንደምንገናኝ አምናለሁ። እኔም በጣም አመሰግናለሁ ስለጋበዝከኝ። ጥሩ መልካም ጊዜ። ተመልካቾቼ የኢትዮጵያን ኤርትራውያን ሁላችሁንም እንግዲህ አመሰግናለሁ። አብረን ስለነበረን ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ ከኛ ጋር ስላላችሁ አመሰግናለሁ። መልካም ጊዜ። ቻው